ጤና ይስጥልን። ይህ የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ቁጥር 6 ነው። የሚከተሉት ጥያቄዎች በአጠያየቃቸው መሰረት መልሱ። ጥያቄ ቁጥር 1 የአንድን ቦታ አንጻራዊ መገኛ በቀጥታ ለመግለጽ የማይጠቅመው አገላለጽ የትኛው ነው? ሀ በስተቀኝ፣ ለ በስተግራ፣ ሐመሩሃ ፊት ለፊት፣ መ 15 ዲግሪ ምስራቅ። መልሱ 15 ዲግሪ ምስራቅ የሚለው ነው። አንጻራዊ መገኛ የአንድን ቦታ መገኛ ሌላ ቋሚ ነገርን ወይም አቅጣጫን ማለትም ቀኝ፣ ግራ፣ ፊት የመሳሰሉትን በመጠቀም የሚገለጽ ሲሆን 15 ዲግሪ ምስራቅ የሚለው ግን ፍጹማዊ መገኛን ወይም ኬንትሮስን የሚገልጽ ነው። ጥያቄ ቁጥር 2 ከሚከተሉት ሀገራት ውስጥ ኢትዮጵያን በስተደቡብ በኩል የሚያዋስነው የቱ ነው? ሀ ኤርትራ፣ ለ ጅቡቲ፣ ሐመሩሃ ኬንያ፣ መ ሱዳን። መልሱ ኬንያ ነው። ኢትዮጵያ በደቡብ በኩል ከኬንያ ጋር ትዋሰናለች። ኤርትራ በሰሜን፣ ጅቡቲ በምስራቅ፣ ሱዳን ደግሞ በምዕራብ ይገኛሉ። ጥያቄ ቁጥር 3 የጥያ ትክል ድንጋዮች መገኛ የት ነው? ሀ በኦሮሚያ፣ ለ በጉራጌ፣ ሐመሩሃ በወላይታ፣ መ በትግራይ። መልሱ በጉራጌ ነው። የዓለም ቅርስ ሆኖ የተመዘገበው የጥያ ትክል ድንጋይ የሚገኘው በደቡብ ክልል በጉራጌ ዞን ውስጥ ነው። ጥያቄ ቁጥር 4 ስለ ንድፍ ካርታ ትክክል ያልሆነው የቱ ነው? ሀ በአጭር ጊዜ መሳል ይችላል፣ ለ በዝርግ ወረቀት የሚሳል ነው፣ ሐመሩሃ በቀላሉ መለየት ይቻላል፣ መ ለመስራት አስቸጋሪ ነው። መልሱ ለመስራት አስቸጋሪ ነው የሚለው ነው። ምክንያቱም የንድፍ ካርታ የሚባለው ያለ ልኬትና ያለ ውስብስብ መሳሪያዎች በቀላሉና በአጭር ጊዜ የሚሳል በመሆኑ ለመስራት አያስቸግርም። 5ኛ የምግብ ልመት የሚጠናቀቅበት የስርዓተ ልመት የአካል ክፍል የትኛው ነው? ሀ አፍ፣ ለ ትንሿ አንጀት፣ ሐመሩሃ ጨጓራ፣ መ ትልቁ አንጀት። መልሱ ትንሿ አንጀት ነው። የምግብ ልመት ሂደት በአፍ ተጀምሮ በጨጓራ አልፎ በትንሿ አንጀት ውስጥ ይጠናቀቃል። ንጥረ ነገሮችም ወደ ደም የሚገቡት እዚህ ክፍል ውስጥ ነው። 6ኛ ከሚከተሉት ውስጥ ቁስ አካል ያልሆነው የትኛው ነው? ሀ ብረት፣ ለ ውሃ፣ ሐመሩሃ ብርሃን፣ መ ድንጋይ። መልሱ ብርሃን ነው። ቁስ አካል የሚባለው መጠነ ቁስ ያለውና ቦታ የሚይዝ ነገር ነው። ብርሃን ግን የኃይል አይነት እንጂ ቁስ አካል አይደለም። 7ኛ ሁለትና ከዚያ በላይ ከሆኑ ንጥረ ነገሮች በኬሚካዊ መስተጋብር የሚፈጠር ልዩ ቁስ የትኛው ነው? ሀ ንጥረ ነገር፣ ለ ውህድ፣ ሐመሩሃ ድብልቅ፣ መ ቁስ አካል። መልሱ ውህድ ነው። ውህድ የሚፈጠረው ሁለትና ከዚያ በላይ የሆኑ ንጥረ ነገሮች በኬሚካዊ መንገድ ሲዋሃዱና አዲስ ባህሪ ያለው ቁስ ሲፈጥሩ ነው። 8ኛ ከሚከተሉት ውስጥ ጨው የሆነው የቱ ነው? ሀ ማግኒዥየም ኦክሳይድ፣ ለ ሶዲየም ኦክሳይድ፣ ሐመሩሃ ሶዲየም ክሎራይድ፣ መ ሰልፈር ዳይኦክሳይድ። መልሱ ሶዲየም ክሎራይድ ነው። ሶዲየም ክሎራይድ በቤታችን ውስጥ የምንጠቀምበት የምግብ ጨው ሳይንሳዊ ስም ነው። 9ኛ ዓለም አቀፍ የመጠነ ቁስ መለኪያ አሃድ ምን ተብሎ ይጠራል? ሀ ኪሎግራም፣ ለ ሜትር፣ ሐመሩሃ ቴርሞሜትር፣ መ ሚዛን። መልሱ ኪሎግራም ነው። በሳይንሳዊ ስሌቶች መጠነ ቁስ የሚለካው በኪሎግራም ነው። ሜትር የርቀት መለኪያ ነው። 10ኛ ድምፅን በከፍተኛ ፍጥነት ማስተላለፍ የሚችለው የትኛው ቁስ ነው? ሀ ወና፣ ለ አየር፣ ሐመሩሃ ብረት፣ መ ውሃ።
መልሱ ብረት ነው። ድምፅ በጠጣር ነገሮች እንደ ብረት ባሉት ውስጥ ከፈሳሽና ከጋዝ በበለጠ ፍጥነት ይጓዛል። በዋና ውስጥ ድምፅ አይጓዝም። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብነው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲደርሳቸው ከፈለጋችሁ ሼር አድርጓቸው። የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች እዚህ ቻናል ላይ ይገኛሉ። እነሱን ለማግኘት ደግሞ ሳብስክራይብ አድርጉ። ምናልባት የፈጠንኩ ወይም የቸኮልኩ ከሆነ ቪዲዮውን ያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። 11ኛ በአንድ አካባቢ የሚስተዋል የዕለቱ የአየር ሙቀት፣ ቅዝቃዜ፣ የዝናብና የነፋስ ሁኔታ ምን ይባላል? ሀ የአየር ንብረት፣ ለ የአየር ጸባይ፣ ሐመሮሃ የአየር ግፊት፣ መ ደመና። መልሱ የአየር ጸባይ ነው። የአየር ጸባይ የአንድን አካባቢ የአጭር ጊዜ የአየር ሁኔታ የሚገልጽ ነው። የአየር ንብረት ግን የረጅም ጊዜ አማካይ ውጤት ነው። 12ኛ በጣም ሞቃታማና ደረቃማ የሆነ የአየር ንብረት ክልል የሆነው የትኛው ነው? ሀ በረሃማ፣ ለ ቆላማ፣ ሐመሮሃ ወይና ደጋማ፣ መ ደጋማ። መልሱ በረሃማ የሚለው ሲሆን የበረሃማ የአየር ንብረት ክልል እጅግ ዝቅተኛ ዝናብና በጣም ከፍተኛ ሙቀት የሚታይበት አካባቢ ነው። 13ኛ ከሚከተሉት ውስጥ የአየር ንብረት ተቆጣጣሪ ያልሆነው የትኛው ነው? ሀ ከፍታ፣ ለ ከባህር ያለው ርቀት፣ ሐመሮሃ ኬክሮስ፣ መ ኬንትሮስ። መልሱ ኬንትሮስ ነው። ኬንትሮስ ለሰዓት አቆጣጠር እንጂ ለአየር ንብረት ለውጥ ተጽዕኖ አይፈጥርም። ከፍታና ኬክሮስ ግን የአየር ንብረትን ይቆጣጠራሉ። 14ኛ ከሚከተሉት ውስጥ ታዳሽ ያልሆነ የተፈጥሮ ሀብት የሆነው የቱ ነው? ሀ የከሰል ድንጋይ፣ ለ እንጨት፣ ሐመሮሃ ወርቅ፣ መ ሀና ሐመሮሃ። መልሱ ሀና ሐመሮሃ ነው። የከሰል ድንጋይና ወርቅ አንዴ ጥቅም ላይ ከዋሉ በኋላ በቀላሉ የማይተኩ ወይም ታዳሽ ያልሆኑ ወይም ኢ ታዳሽ የሆኑ ናቸው። እንጨት ግን ዛፍ በመትከል ሊተካ ይችላል። 15ኛ ለተክሎች እድገት ተስማሚ የሆነው የአፈር አይነት የቱ ነው? ሀ አሸዋማ አፈር፣ ለ ለም አፈር፣ ሐመሮሃ ሸክላ አፈር፣ መ ቀይ አፈር። መልሱ ለም አፈር ነው። ለም አፈር ውሃና አየርን በሚገባ ስለሚይዝና ተክሎች የሚያስፈልጋቸውን ማዕድናት ስለሚይዝ ለእድገት ተመራጭ ነው። 16ኛ ከሚከተሉት ውስጥ የአፈር መሸርሸር መንስኤ ያልሆነው የቱ ነው? ሀ ተዳፋት መሬትን ቁልቁል ማረስ፣ ለ ኩታ ገጠም የአስተዳደር ዘዴን አለመጠቀም፣ ሐመሮሃ ዛፍ መትከል፣ መ የደን መጨፍጨፍ። መልሱ ዛፍ መትከል ነው። ዛፍ መትከል የአፈር መሸርሸርን ለመከላከል የሚረዳ ዘዴ እንጂ መንስኤ አይደለም። 17ኛ በካርታ ወይም በሉል ላይ ከምስራቅ ወደ ምዕራብ የተሰመሩ የሐሳብ መስመሮች ምን ይባላሉ? ሀ የኬክሮስ መስመሮች፣ ለ የኬንትሮስ መስመሮች፣ ሐመሮሃ ቋሚ መስመሮች፣ መ ተቋራጭ መስመሮች። መልሱ የኬክሮስ መስመሮች የሚለው ነው። ምክንያቱም የኬክሮስ መስመሮች አግዳሚ ሆነው ከምስራቅ ወደ ምዕራብ የሚሰመሩ መስመሮች ናቸውና። 18ኛ ስለ አግዳሚና ቋሚ መስመሮች ትክክል ያልሆነው የቱ ነው? ሀ ቋሚ መስመሮች ከሰሜን ወደ ደቡብ ይሰመራሉ፣ ለ የአግዳሚ መስመሮች መነሻ ግሪንዊች መሪዲያን ነው፣ ሐመሮሃ ቋሚ መስመሮች መሬትን ምስራቃዊና ምዕራባዊ ብሎ ለመክፈል ይጠቅማሉ፣ መ ቋሚና አግዳሚ መስመሮች በሉልና በካርታ ላይ ብቻ የሚገኙ መስመሮች ናቸው።
መልሱ የአግዳሚ መስመሮች መነሻ ግሪንዊች ሜሪዲያን ነው የሚለው ሲሆን ለዚህ ምክንያቱ የአግዳሚ መስመሮች ወይም ኬክሮስ መነሻ ኢኩዌተር ሲሆን ግሪንዊች ሜሪዲያን ግን የቋሚ መስመሮች መነሻ ነው። 19ኛ የምስራቅ አፍሪካ ቀንድ ሀገር ያልሆነው የቱ ነው? ሀ ኤርትራ፣ ለ ኬንያ፣ ሐመርሃ ጅቡቲ፣ መ ሶማሊያ። መልሱ ኬንያ ነው። የምስራቅ አፍሪካ ቀንድ ሀገራት የሚባሉት ኢትዮጵያ፣ ኤርትራ፣ ጅቡቲ እና ሶማሊያ ናቸው። ኬንያ የቀንድ ሀገር ተብላ አትፈረጅም። 20ኛ ከሚከተሉት ውስጥ የምስራቅ አፍሪካ ሀገር የሆነው የቱ ነው? ሀ ብሩንዲ፣ ለ ሞዛምቢክ፣ ሐመርሃ ሩዋንዳ፣ መ ሁሉም መልስ ናቸው። መልሱ ሁሉም መልስ ናቸው የሚለው ሲሆን ብሩንዲ፣ ሞዛምቢክ እና ሩዋንዳ ሁሉም በምስራቅ አፍሪካ ክልል ውስጥ የሚገኙ ሀገራት ናቸው። ጥያቄ ቁጥር 21 የታላቁ የምስራቅ አፍሪካ ስምጥ ሸለቆ መነሻ የሆነው ሀገር የቱ ነው? ሀ ሩሲያ፣ ለ ኢትዮጵያ፣ ሐመርሃ ሶሪያ፣ መ ኮሪያ። መልሱ ሶሪያ ነው። ታላቁ ስምጥ ሸለቆ ከሶሪያ ተነስቶ ምስራቅ አፍሪካን አቋርጦ እስከ ሞዛምቢክ ይዘልቃል። ስለዚህ መነሻው ሶሪያ ነው ማለት ነው። 22ኛ የካፕሪኮርን መስመር የሚገኘው በስንት ዲግሪ ላይ ነው? ሀ 23 ሙሉ 1/2ኛ ደቡብ፣ ለ 66 ሙሉ 1/2ኛ ደቡብ፣ ሐመርሃ 23 ሙሉ 1/2ኛ ሰሜን፣ መ 66 ሙሉ 1/2ኛ ሰሜን። መልሱ 23 ሙሉ 1/2ኛ ደቡብ የሚለው ነው። የካፕሪኮርን መስመር የሚገኘው በደቡባዊ ንፍቀ ክበብ 23.5 ዲግሪ ላይ ነው። 23ኛ የኢትዮጵያ ፍጹማዊ መገኛ ትክክል የሆነው የቱ ነው? ሀ ከ12 እስከ 19 ዲግሪ ሰሜን ኬክሮስ እና 43 እስከ 44 ዲግሪ ምስራቅ ኬንትሮስ፣ ለ 12 ዲግሪ ሰሜን እና 2 ዲግሪ ደቡብ ኬክሮስ እና 41 እስከ 51 ዲግሪ ምስራቅ ኬንትሮስ፣ ሐመርሃ 12 እስከ 18 ዲግሪ ኬክሮስ እና 36 እስከ 44 ዲግሪ ምስራቅ ኬንትሮስ፣ መ 3 ዲግሪ እስከ 15 ዲግሪ ሰሜን ኬክሮስ እና 33 እስከ 48 ዲግሪ ምስራቅ ኬንትሮስ። መልሱ 3 እስከ 15 ዲግሪ ሰሜን ኬክሮስ እና 33 እስከ 48 ዲግሪ ምስራቅ ኬንትሮስ የሚለው ነው። ኢትዮጵያ በሰሜን ንፍቀ ክበብ ከ3 እስከ 15 ዲግሪ እና በምስራቅ ንፍቀ ክበብ ከ33 እስከ 48 ዲግሪ መካከል ትገኛለች። 24ኛ ኦክሲጅንና አልሚ ምግቦችን ለሰውነታችን ህዋሶች የሚሰራጩበት ሂደት ምን ይባላል? ሀ የደም ዑደት፣ ለ ደም፣ ሐመርሃ ትንፈሳ፣ መ የምግብ መፈጨት። መልሱ የደም ዑደት ነው። የደም ዑደት ልብ ደምን በመርጨት ኦክሲጅንና ምግብን ለህዋሳት የሚያደርስበት ሂደት ነው። 25ኛ ኦክሲጅንን ለመሸከም የሚያስችል የቀይ የደም ህዋስ ፕሮቲን ምን ይባላል? ሀ ሂሞግሎቢን፣ ለ መቅኔ፣ ሐመርሃ ፕላዝማ፣ መ የጎድን አጥንት። ሂሞግሎቢን ካላችሁ ትክክል ነው። ሂሞግሎቢን በቀይ የደም ህዋሳት ውስጥ የሚገኝና ኦክሲጅንን ከሳምባ ወደ መላው ሰውነት የሚያጓጉዝ ንጥረ ነገር ነው። 26ኛ ከቀኝ ተቀባይ ልብ ገንዳ የተቀበለውን ደም በፕልምናሪ አርተሪ ወደ ሳምባ የሚረጨው የልብ ክፍል የትኛው ነው? ሀ ግራ አቀባይ ልበ ገንዳ፣ ለ ግራ ተቀባይ ልበ ገንዳ፣ ሐመርሃ ቀኝ ተቀባይ ልበ ገንዳ፣ መ ቀኝ አቀባይ ልበ ገንዳ። መልሱ ቀኝ አቀባይ ልበ ገንዳ የሚለው ነው። ቀኝ አቀባይ ልበ ገንዳ ኦክሲጅን የሌለውን ደም ወደ ሳምባ በመርጨት ኦክሲጅን እንዲቀበል ያደርጋል።
27ኛ በጉርምስና ወቅት በወንዶች ላይ የሚታይ አካላዊና ስነ ህይወታዊ ለውጥ የሆነው የቱ ነው? ሀ የድምፅ መጎርነን፣ ለ የዳሌ መስፋት፣ ሐመሮሃ ድምፅ ይቀጥናል፣ መ የወር አበባ መታየት መጀመር። መልሱ የድምፅ መጎርነን የሚለው ነው። በወንዶች ላይ በጉርምስና ወቅት ከሚታዩ ለውጦች አንዱና ዋነኛው የድምፅ መጎርነን ወይም ወፍራም መሆን ነው። 28ኛ ከሚከተሉት ውስጥ በወር አበባ ጊዜ የማይከሰተው የቱ ነው? ሀ የማህፀን ግድግዳ መፈራረስ፣ ለ እንቁላል ከእንቁልጢ መውጣት፣ ሐመሮሃ እርግዝና መካሄድ፣ መ የማህፀን ግድግዳ በደም ስሮች መደራጀት። መልሱ እርግዝና መካሄድ የሚለው ሲሆን የወር አበባ የሚፈጠረው እርግዝና ሳይካሄድ ሲቀር ነው። ስለዚህ በወር አበባ ጊዜ እርግዝና አይካሄድም ማለት ነው። ጥያቄ ቁጥር 29 ከሚከተሉት ውስጥ ለየት ያለ ወይም ልዩ የሆነው የቱ ነው? ሀ ደም፣ ለ አየር፣ ሐመርሃ ወተት፣ መ የአሸዋና የውሃ ድብልቅ። የአሸዋና የውሃ ድብልቅ ካላችሁ ትክክል ነው። ምክንያቱም ደም፣ አየርና ወተት ወጥ የሆኑ ድብልቆች ሲሆኑ ወይም ዋሃድ ዘር ድብልቆች ሲሆኑ የአሸዋና የውሃ ድብልቅ ግን አይነታቸው በግልጽ የሚታይ ስለሆነ ልዩ ዘር ድብልቅ ይባላሉ ማለት ነው። ጥያቄ ቁጥር 30 የዘይት የውሃና የአልኮል ድብልቅን በየትኛው የልየታ ዘዴ መለየት ይቻላል? ሀ ቀረራና ንጥረት፣ ለ ዘቅጣና ቀረራ፣ ሐመሮሃ ጥልያና ቀረራ፣ መ ጥልያና ንጥረት። መልሱ ቀረራና ንጥረት የሚለው ነው። ዘይትና ውሃን በቀረራ ውሃን እና አልኮልን ደግሞ በንጥረት መለየት ይቻላል። 31ኛ በምጋትና በኢምጋት ጊዜ ተመሳሳይ መጠን ያለው የአየር ምንዝር የትኛው ነው? ሀ ኦክሲጂን፣ ለ ካርቦን ዳይኦክሳይድ፣ ሐመሮሃ ናይትሮጂን፣ መ የውሃ ትነት። መልሱ ናይትሮጂን የሚለው ነው። ናይትሮጂን በሰውነታችን ውስጥ ጥቅም ላይ ስለማይውል በምንተነፍሰውና በምናወጣው አየር ውስጥ ያለው መጠን እኩል ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል የተለያዩ የትምህርት አይነቶች ሚኒስትሪና ሞዴል ጥያቄዎች ስለተካተቱ እነሱን ለማግኘት ሳብስክራይብ አድርጉ። ምናልባት እየፈጠንኩ ወይም የቸኮልኩ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 32 ከሚከተሉት ውስጥ በልዩ ዘር ድብልቅ የሚመደበው የቱ ነው? ሀ ሙሙት፣ ለ ደም፣ ሐመሮሃ ሽቶ፣ መ አየር። መልሱ ደም ነው። ደም በማይክሮስኮፕ ሲታይ የተለያዩ ህዋሳትን የያዘ በመሆኑ በልዩ ዘር ድብልቅነት ሊፈረጅ ይችላል ማለት ነው። ደም በውስጡ ቀይ የደም ህዋስ፣ ነጭ የደም ህዋስ እና ፕላትሌት መያዙ በማይክሮስኮፕ ስለሆነ የሚታየው፣ ከታየ ደግሞ የልዩ ዘር ድብልቅ ምሳሌ ነው ማለት ነው። ጥያቄ ቁጥር 33 ሁለት የሚዋሃዱ ፈሳሾችን በነጥበ ፍሌታቸው መሰረት የምንለይበት ዘዴ የቱ ነው? ሀ ንጥረት፣ ለ ቀረራ፣ ሐመሮሃ ጥልያ፣ መ ትነት። መልሱ ንጥረት ነው። ንጥረት የሚዋሃዱ ፈሳሾችን የተለያዩ የነጥበ ፍሌት መጠንን በመጠቀም የምንለይበት ዘዴ ነው ማለት ነው። 34ኛ ከሚከተሉት ውስጥ የተፈጥሮ ሀብት ያልሆነው የቱ ነው? ሀ ሙሙት፣ ለ ውሃ፣ ሐመሮሃ ቤት፣ መ እጽዋት።
መልሱ ቤት ነው። ቤት በሰው ልጅ የሚሰራ ወይም ሰው ሰራሽ እንጂ በተፈጥሮ የሚገኝ ሀብት አይደለም። 35ኛ ከሚከተሉት ውስጥ ታዳሽ ያልሆነ የጉልበት ምንጭ የሆነው የቱ ነው? ሀ ውሃ፣ ለ የፀሐይ ብርሃን፣ ሐመር ውሃ ነፋስ፣ መ የተፈጥሮ ጋዝ። መልሱ የተፈጥሮ ጋዝ የሚለው ነው። የተፈጥሮ ጋዝ እንደ ከሰልና ዘይት ያሉት አንዴ ጥቅም ላይ ከዋሉ በኋላ የሚተኩ አይደሉም። 36ኛ ረጅም የእንጨት ወይም የብረት ዘንግ ሆኖ በድጋፍ በመጠቀም ድንጋይ ለመፈንቀል የሚያገለግለው የቱ ነው? ሀ ዘንባይ ወለል፣ ለ መፈንቅል፣ ሐመር ውሃ ሽብልቅ፣ መ መፍቻ። መልሱ መፈንቅል ነው። መፈንቅል አንድን ከባድ ነገር በድጋፍ አማካኝነት በጥቂት ጉልበት ለማንቀሳቀስ የሚረዳ ቀላል መሳሪያ ነው። 37ኛ ውሃን ከጉድጓድ ለማውጣት የምንጠቀመው የቀላል መሳሪያ አይነት ምን ይባላል? ሀ ሽብልቅ፣ ለ መፍቻ፣ ሐመር ውሃ ሽክርክሪት፣ መ ዘንባይ ወለል። መልሱ ሽክርክሪት ነው። ሽክርክሪት ገመድን በመጠቀም ከጥልቅ ጉድጓድ ውሃን ለማውጣት የሚያገለግል ቀላል መሳሪያ ነው። 38ኛ በመሬት ላይ የአየር ሁኔታ ስርጭት እኩል እንዳይሆን የሚያደርጉ ተፈጥሯዊ ምክንያቶች ምን ይባላሉ? ሀ የአየር ንብረት ክልል፣ ለ የአየር ንብረት ተቆጣጣሪዎች፣ ሐመር ውሃ የአየር ንብረት ይዘቶች፣ መ የአየር ንብረት ልዩነቶች። መልሱ የአየር ንብረት ተቆጣጣሪዎች የሚለው ሲሆን የአየር ንብረት ተቆጣጣሪዎች እንደ ከፍታና ኬክሮስ ያሉት የአየር ሁኔታ ስርጭትን የሚወስኑ ምክንያቶች ናቸው። 39ኛ ጉባገብ ዝናብ በየትኛው የአየር ንብረት ክልል በብዛት ይስተዋላል? ሀ የሳር ምድር ሞቃታማ የአየር ንብረት ክልል፣ ለ የበረሃ የአየር ንብረት ክልል፣ ሐመር ውሃ የደጋ የአየር ንብረት ክልል፣ መ የሐሩር ሞቃታማ የአየር ንብረት ክልል። መልሱ የሐሩር ሞቃታማ የአየር ንብረት ክልል የሚለው ነው። በሐሩር አካባቢዎች ከፍተኛ ሙቀት ስላለ አየር ወደ ላይ ተኖ ጉባገብ ዝናብን ይፈጥራል። የተከበራችሁ የዚህ ቻናል ተከታታዮች ወደ መጨረሻው ጥያቄ ደረስን። የመጨረሻውን ጥያቄ ከማቅረባችን በፊት እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ አስተያየት እና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ሼር አድርጉ። ጥያቄዎቹ በተለያየ መልክ በተለያዩ የትምህርት አይነቶች እዚህ ቻናል ላይ ስለሚገኙ እነሱ ለማግኘት ሳብስክራይብ አድርጉ። ምናልባት ቪዲዮ ላይ ቸኩዬ ወይም ፍጥኜ ከሆነ ቪዲዮውን ያስቆማችሁ ተከታተሉ። መልካም የፈተና እና የጥናት ዝግጅት ጊዜ ይሁንላችሁ። ጥያቄ ቁጥር 40 የምስራቅ አፍሪካ ውጤታማ የተፈጥሮ ሀብት አጠቃቀም ዘዴ ያልሆነው የቱ ነው? ሀ ሀገር በቀል እጽዋትን መትከል፣ ለ ባዮጋዝን መጠቀም፣ ሐመር ውሃ ታዳሽ የተፈጥሮ ሀብቶችን አለመጠቀም፣ መ የወጡ ህግና ደንቦችን መተግበር። መልሱ ታዳሽ የተፈጥሮ ሀብቶችን አለመጠቀም የሚለው ነው። ታዳሽ ሀብቶችን እንደ ፀሐይና ነፋስ ያሉትን አለመጠቀም ውጤታማ የሀብት አጠቃቀም አይደለም። ይልቁንም መጠቀም ነው የሚበረታታው። በሌላ ቪዲዮ እስከምንገናኝ ቻው።